የዱሮ ሐዋርያው ጳውሎስ መጣልኝ መጣ በቃ ይሄ really I don't have a word that will say something for you እኔ ወደ ሐዋርያት ቤተ እምነት ከመጣው አንድ 2-3 ዓመት ቢሆነኝ ነው ዲፍረንስ አለው unfortunately ዲፍረንስ አለው ትምህርቱ ላይ እና በጣም የሚገርም እግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል። እግዚአብሔር አብ አለ፣ የአብ ልጅ ደግሞ አለ። የአብ ልጅ ተብሎ የሚጠራው ደግሞ ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር አብ የሚባለው አንድ ፐርሰን፣ የአብ ልጅ ደግሞ የሚባለው ኢየሱስ ክርስቶስን ደግሞ ሁለተኛው ፐርሰን አድርገው ነው እንግዲህ እንትን የሚሉት ብዥታም ለመፍጠር ሳይሆን እንዲሁ ሞር ኢን ዲቴል እንዲገባኝ ስለፈለኩ ነውና በዚህ ላይ ማብራሪያ ቢሰጡኝ ደስ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል ደግሞ አለ። ይሄን እግዚአብሔር በአካል ሶስት በመንፈስ ግን አንድ ነው ብለው ነውና አንተ ጋር ብሰማ በጣም ደስ ይለኛል። በስላሴ ውስጥ ባለው ኮንሰፕት ውስጥ ምንድነው እግዚአብሔር አብና የአብ ልጅ ነው እንጂ ያለው እግዚአብሔር አብና እግዚአብሔር ወልድ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። እግዚአብሔር አብና የእግዚአብሔር ልጅ ነው። አሁን ችግር የሚሆነው ብዙ ጊዜ ምንድነው የሐሳቡን ከመጽሐፍ ቅዱስ ይወሰድና ትርጉሙን እኛ እንስጣቸው የሚለው ችግር ነው። አሁን ችግር ያለው እግዚአብሔር አለ ሲል ሙሴ ምንድነው ያደረገው? እግዚአብሔር ይሄንን ነገር ተናገረኝ። ከዛ በኋላ 27 ግን እግዚአብሔር ይሄን በመናገሩ ሙሴ የተረዳውን ነገር ነው። እዛ ላይ ደግሞ ምን ቁጥር 26 ላይ እግዚአብሔር በብዙ ቁጥር ተናግሯል የተባለው ነገር እግዚአብሔርን ብዙ አካል የሚያደርገው ቢሆን ኖሮ የሙሴ መረዳትም እንደዛ መሆን ነበር። ፕሉራሊቲ ኦፍ ፐርሰንስ ስላለ ከአንድ በላይ ፐርሰንስ ስለሆነ ነው የብዙ ቃል የተጠቀመው ከሆነ እንግዳው ሙሴ እግዚአብሔርን ሲገልጸው እግዚአብሔር ፕሉራል ስለሆነ ፐርሰንስ ስለሆነ እግዚአብሔር በፐርሰን ደረጃ ፐርሰንስ ስለሆነ God created man in their own image ማለት ነበረበት። ግን in his own image ይላል። ከዛስ in the image of God created he them። ስለዚህ ጋድን ምን ብሎ ነው ያስቀመጠው? he ብሎ ነው ያስቀመጠው። he third person singular ነው። he ብሎ plural person የለም። ስለዚህ if God was plural the first person መጀመሪያ plural person ነው ብሎ ከአንድ በላይ ፐርሰን ነው ብሎ መረዳት ያለበት ራሱ ሙሴ ነው። ስለዚህ እግዚአብሔር ብዙ ፐርሰን አይደለም። ሄሎ ባባው ሰላም ብያለሁ። ሰላም ነው፣ እግዚአብሔር ይመስገን። አይ ፊል ሃፒ በጣም ደስ ብሎኛል ስላየው፣ በጣም ደስ ብሎኛል። ቄስ ቤኪ በጣም ደስ ብሎኛል። ብዙ ጊዜ እመኝ ነበር ላገኘህ እና ዛሬ ደግሞ ጌታ ኢየሱስ ይህን ጊዜ ሰጥቶኝ ስላገኘው በጣም ደስ ብሎኛል። የእግዚአብሔር ሰው እኔም ደስ ብሎኛል። እንግዲህ ከቤንሻንጉል ጉሙዝ ክልል ነው፣ ኢትዮጵያ ላይ ነው። ጀስት በጣም ነው የምከታተለው ብዙ ጊዜ እና የምታስተምራቸው ትምህርት የምትገልጻቸው አለቅሳለሁ። በጣም ውስጤን ይበላኛል እና እኔ ወደዚህ ቤተ እምነት ወይ ወደ ሐዋርያት ቤተ እምነት ከመጣው አንድ 2-3 ዓመት ቢሆነኝ ነው እና ዲፍረንስ አለው unfortunately ዲፍረንስ አለው ትምህርቱ ላይ እና በጣም የሚገርም ነው እና የሆነ ጥያቄ ልልና በዚያውም መንገድ እንድታብራራልኝ ነው። በጣም I would like that to say excuse me በጣም ይቅርታ ልል ፈልጋለሁ። በመጀመሪያ ደረጃ ይቅርታ አክብሮት አለኝ። ሶሪ በጣም እየፈራው ነው ማውራው። ኖ ምንም ችግር የለውም። እድል ሰጥቼ እኮ ነው እድል ሰጥቼ ነው። ኦኬ ቴንክ ዩ አጌን ቴንክ ዩ በድጋሚ እና ምንድነው እዚህ መጽሐፍ ቅዱስ ላይ ሁለተኛ ዮሐንስ ላይ እንዲህ የሚል ቃል አለ። ክፍሉ ላነበውና ምናልባት ያው ቃል በቃል አንተም ልታውቀው ስለምችል ላነበው እስኪ። ክፍሉ ሁለተኛ ዮሐንስ ምዕራፍ ያው አንድ ምዕራፍ ነው ያለው ቁጥር 3 ላይ ነው እንግዲህ ዋና ፖይንቱ እዛ ላይ ነው እንትን ምለው ምንድነው የሚለው እዛ ላይ ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ ይላል።
እንግዲህ ምንድነው የሚሉት? ከእግዚአብሔር አብና ከአብ ልጅ እግዚአብሔር አብ አለ፣ የአብ ልጅ ደግሞ አለ። የአብ ልጅ ተብሎ የሚጠራው ደግሞ ማን ነው? ኢየሱስ ክርስቶስ ነው። እግዚአብሔር አብ የሚባል አንፎርቹኔትሊ እነሱ ምንድነው እዚህ ጋር የሚወስዱት እንደ አንድ ፐርሰን እግዚአብሔር አብ የሚባለው አንድ ፐርሰን፣ የአብ ልጅ ደግሞ የሚባለው ኢየሱስ ክርስቶስን ደግሞ ሁለተኛው ፐርሰን አድርገው ነው እንግዲህ እንትን የሚሉት። እዚህ ላይ ደግሞ ትንሽ ያው ብዥታም ለመፍጠር ሳይሆን እንዲሁ ሞር ኢን ዲቴል እንዲገባኝ ስለፈለኩ ነውና በዚህ ላይ ማብራሪያ ቢሰጡኝ ደስ ይለኛል። እንዲሁም ሁለተኛ ጥያቄ ዘፍጥረት ምዕራፍ 1 ቁጥር 23 ማን ነው ቁጥር 26 ላይ እንዲህ የሚል ቃል አለ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል ደግሞ አለ እና እዚህ እንፍጠር የሚለው አት ኤኒ ታይም እነሱ እንደ ኤቪደንስ የሚጠቀሙት ክፍል ነው። ይሄን እግዚአብሔር በአካል ሶስት በመንፈስ ግን አንድ ነው ብለው ነው እና እንደ ማስረጃ የሚጠቀሙት፣ ግን ክፍሉ እንደዛ አይልም። ሞር ደግሞ ያው አንተ ጋር ብሰማ በጣም ደስ ይለኛል። የእግዚአብሔር ሰው በጣም ሶሪ አይ ውድ ላይክ ቱ ሴይ አጌን ኤክስኪውዝ ሚ ዘ ማን ኦፍ ጋድ። ኧረ ምንም ችግር የለውም። እሺ በጣም አመሰግናለሁ። ሁለተኛ ዮሐንስ ላይ እግዚአብሔር አብና የአብ ልጅ ኢየሱስ ክርስቶስ አለ። ይህ ትክክል ነው። እግዚአብሔር አብና እግዚአብሔር ወልድ የሚባል ነገር ግን የለም። ሐሳቡን ከመጽሐፍ ቅዱስ የሆነች ሐሳብ ይወስዱና መጽሐፍ ቅዱስ ውስጥ የሌለ ሌላ ሐሳብ ነው የሚፈጥሩት። አሁን እነሱ ያላቸው በዚህ በስላሴ አስተምህሮ ውስጥ ወይም ባይኔቴሪያን አንዳንዶቹ በአብዛኛው በስላሴ ውስጥ ባለው ኮንሰፕት ውስጥ ምንድነው እግዚአብሔር አብና የአብ ልጅ ነው እንጂ ያለው እግዚአብሔር አብና እግዚአብሔር ወልድ የሚባል ነገር መጽሐፍ ቅዱስ ውስጥ የለም። እግዚአብሔር አብና የእግዚአብሔር ልጅ ነው ያለው መጽሐፍ ቅዱስ የሚነግረን ይሄ። ስለዚህ ነው እግዚአብሔር አብ አለ፣ የአብ ልጅ አለ። መጀመሪያ የአብ ልጅ ስንል ስለምንድን ነው የምናወራው? መጽሐፍ ቅዱስ የአብ ልጅ ሲል ስለምን እያወራ ነው የሚለው ነገር ነው የምናየው ማለት ነው። መጽሐፍ ቅዱሳችን ውስጥ የአብ ልጅ የምንለው አንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና ለሕያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ ይላል። ኦኬ ለእውነተኛ አምላክ ታገለግሉ ዘንድ ከዛ ከሙታንም ያስነሳውን ልጁን ይላል። ስለዚህ ልጁ የሚባለው አብ፣ አሁን ቅድም አብና የአብ ልጅ ነው ያለው። ስለዚህ ልጁ የምንለው ማን ነው ማለት ነው? አብ ከሙታን ያስነሳውን ማለት ነው። ኦኬ ስለዚህ ይሄ ልጁ የአብ ልጅ አብ ከሙታን ያስነሳው ይሄ ነው የአብ ልጅ የሚባለው እንጂ አብ እግዚአብሔር ወልድን አይደለም ከሙታን የሚያስነሳው። ምክንያቱም እግዚአብሔር ወልድ የሚባል መለኮት ነው። መለኮት አይሞትም። የአብ ልጅ ነው እንጂ የሞተው እግዚአብሔር ወልድ አይደለም የሞተው። የሞተው የአብ ልጅ ነው። የእግዚአብሔር ልጅ ነው የሞተው። በሌላ ቦታ ላይ ይህንን አሁን የሞተውን የእግዚአብሔር ልጅ ያልነውን እንዴት አድርጎ መጽሐፍ ቅዱስ እንደሚያየው ስናይ በሌላ ክፍል ላይ ለምሳሌ በሐዋርያት ሥራ ምዕራፍ 17 ላይ ስንሄድ ይህንን አሁን በአንደኛ ተሰሎንቄ ላይ የሞተው ከሙታን የተነሳው የአብ ልጅ ነው ያለውን ሐዋርያት ሥራ ምዕራፍ 17 ቁጥር 30 ላይ ደግሞ ምንድን ነው የሚለው? እንግዲህ እግዚአብሔር ያለማወቅን ወራት አሳልፎ አሁን በየቦታው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል፣ ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለው። ባዘጋጀው ሰው እጅ በጽድቅ ሊፈርዳለው። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል ይላል።
አሁን እዚህ ደግሞ ከሙታን ያስነሳው ማንን ነው? ያዘጋጀውን ሰው። ኦኬ አንደኛ ተሰሎንቄ ላይ ማንን ነው ከሙታን ያስነሳው? ማንን ነው አለ? ልጁን ነው ከሙታን ያስነሳው አለ። ሐዋርያ ሥራ 17 ላይ ደግሞ ከሙታን ያስነሳው ማንን ነው አለ? ያዘጋጀውን ሰው ነው አለ። በዮሐንስ ወንጌል ምዕራፍ 2 ላይ ደግሞ ለዚህ ልጁ ምንለው እግዚአብሔር ከሙታን ያስነሳውን ሰው ነው እንጂ ሌላ እግዚአብሔር ወልድ የሚባል ሌላ አካል ወይም ሌላ መለኮት አይደለም። እግዚአብሔር ከሙታን ያስነሳውን ሰው ነው ልጄ እያለ ያለው ወይም የአብ ልጅ የሚባለው። ዮሐንስ ወንጌል ምዕራፍ 2 ላይ ደግሞ እንደዚህ ብሎ ያመጣዋል። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህንን ምንድነው ለሌሎችም አድማጮችም እንዲሆን ነው። መጽሐፍ ቅዱስ የሚለውን የራሱን የመጽሐፉን ቃል እየተጠቀምን ስንሄድ ነው ትክክል የሚሆነው። አለበለዚያ ዝም ብለን የራሳችንን ፈጠራ እየተካን እንሄዳለን። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3ም ቀን አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። እዚህ ጋር ደግሞ የፈረሰው ከዛ ደግሞ የተነሳው ምንድነው ተብሎ ተገለጸ? የሰውነቱ ቤተ መቅደስ። በአንደኛ ተሰሎንቄ ላይ ልጁ ነው አለው፣ የአብ ልጅ ነው ከሙታን የተነሳው። በሐዋርያት ሥራ ምዕራፍ 17 31 ላይ ደግሞ እግዚአብሔር ያዘጋጀው ሰው ነው ከሙታን የተነሳው ተባለ። እዚህ ደግሞ ዮሐንስ ወንጌል ምዕራፍ 2:19 ላይ ደግሞ የሰውነቱ ቤተ መቅደስ ነው አለ። ስለዚህ ልጁ ስንል ወልድ ስንል ያ እግዚአብሔር ያዘጋጀውን ሰው በሐዋርያት ሥራ 17:31 መሰረት፣ በዮሐንስ ወንጌል 2:19 መሰረት ደግሞ የሰውነቱን ቤተ መቅደስ ነው። ስለዚህ አብ ስንል አባት፣ የአብ ልጅ ስንል ደግሞ ያንን የሰውነት ቤተ መቅደስ ነው የምናወራው። ስለዚህ ይህ አብ ደግሞ የት ነው የሚኖረው ብለናል። መጽሐፍ ቅዱስ ሲያስተምረን አብ መንፈስ ስለሆነ በሁሉ ቦታ ይገኛል፣ በሰማያት የምትኖር ብሎ ነግሮናል። በሁሉ ቦታ የሚኖር ነው ብሎናል። እንደገና ይሄ ሰውነት ደግሞ ቤተ መቅደስ ስለሆነ የተዘጋጀው የሰውነት ቤተ መቅደስ ስለሆነ የሚለው አብ ደግሞ በዛ ሰውነት ደግሞ ይኖራል በዮሐንስ ወንጌል ምዕራፍ 14 ቁጥር 10 መሰረት። ስለዚህ አብ እና ወልድ ሲለን ወልድ ሲንል ይህን የሰውነት ቤተ መቅደስ እግዚአብሔር ያዘጋጀው ሰው ይህንን ነው የሚያመለክት ያለው። አብ የምንለው ደግሞ በዛ በወልዱ ሆኖ ስራውን የሚሰራው እኔ የምናገረውን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ ስራውን ይሰራል ያለው ነው ማለት ነው። ስለዚህ እግዚአብሔር አብና የአብ ልጅ ስንል የአብ ልጅ የምንለው ይህን የሰውነት ቤተ መቅደስ ወይም እግዚአብሔር ያዘጋጀው ሰው ወይም ደግሞ የሞተልን ልጅ ወልድ እያለ የሚጠቅሰውን የሚያመለክት ነው። ስለዚህ አብና ወልድ የተለያዩ አካላት አይደሉም። እግዚአብሔር ያዘጋጀው ሰውና በዛ እግዚአብሔር ባዘጋጀው ሰው ውስጥ እኖራለሁ ብሎ ያለውን አብ ነው የሚያመለክተው ማለት ነው። እግዚአብሔር ይመስገን። ይህንን በዚህ መልኩ ልተው፣ ግልጽ ከሆነ ወደ ሁለተኛው እንዳልፍ። በጣም ግልጽ ነው፣ በጣም ክሊር ነው። ይሄ በጣም ግልጽ የሆነ ነገር ነው። ምንም ኮሜንት የለኝም። እኔ አንደርስታንዲንግ ነው የፈለኩ በዚህ ዙሪያ ላይ ግልጽ ነው፣ እየሰማው ነው። ኦኬ እሺ። ከዛ ወደ ዘፍጥረት ምዕራፍ 1 ላይ ስንሄድ ደግሞ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሳዎችና የሰማይ ወፎችን እንስሳትንና ምድርን ሁሉ በእርሷ ያለውን የሚንቀሳቀሱን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። አሁን እዚህ ላይ ብዙ ጊዜ የሚነሳው ነገር ምንድነው? የብዙ ቁጥር ስላለ ነው።
የብዙ ቁጥር ንግግሮች ተናጋሪውን ብዙ ያደርገዋል የሚል የተሳሳተ ሐሳብ አለ። አሁን እዚህ ቦታ ላይ ምንድን ነው የሚለው? እግዚአብሔር አሉ አይል፣ ተናጋሪው አንድ ነው። እግዚአብሔር አለ ነው የሚለው። እግዚአብሔር ግን በብዙ ቁጥር ተናገረ። አሁን ብዙ ጊዜ ይህንን ሐሳብ የሚያነሱትንም ሰዎች በምሳሌያችን ሲል ምን ማለቱ ነው ሲል፣ አይ በምሳሌያችን ማለቱ ብዙ አካላት መሆኑን ያሳያል። ብዙ ምሳሌዎች፣ ከአንድ በላይ የሆኑ ምሳሌዎች። እሺ በመልካችን ሲልስ? አሁንም ከአንድ እንፍጠር ሲልስ? ብዙ ፈጣሪዎች አሉ። በመፍጠርም የተለያዩ ናቸው። አይ እንደሱማ ይላሉ። ስለዚህ እነሱ ማንሳት የሚፈልጓት ምንድናት? በመልካችንና እንደ ምሳሌያችን የምትለዋል። ኦኬ በመልካችን ሲል ብዙ መልኮች መሆናቸውን፣ በምሳሌያችን ሲል ብዙ ምሳሌዎች መሆናቸውን የሚያሳይ ከሆነ እንግዳው እንፍጠር ሲልም ብዙ ፈጣሪዎች አሉ። ልፍጠር እኮ አይደለም ያለው፣ በመፍጠር አንድ ነው። እግዚአብሔር በመፍጠር አንድ ነው። በስም በአካል በግብር ሶስት ነው። በመለኮት በአገዛዝ በስልጣን በመፍጠር ደግሞ አንድ ነው ከተባለ እንግዳው እግዚአብሔር በምሳሌያችን በመልካችን ልፍጠር ነው ማለት ያለበት ማለት ነው። ስለዚህ እንፍጠር ሲል ብዙ አካልን አያሳይም ከተባለ እንግዳው በምሳሌያችን ሲልም በመልካችንም ሲልም ብዙ አካልን እያሳየ ነው ማለት አይቻልም ማለት ነው። ለዚህ ነገር ሁለት ነገሮችን ይህንን የምንረዳበት ሁለት ነገሮችን ልስጥ። አንደኛው ይህን ነገር በሁለት ነው ተከፍሎ ያለው። አንደኛው ሙሴ ራሱ ከእግዚአብሔር የሰማሁት ይሄን ነው የሚልና፣ ሁለተኛው ደግሞ ሙሴ ደግሞ ስለ እግዚአብሔር እንደዛ በመናገሩ የተረዳውን ነገር ነው መጽሐፉ የሚያስቀምጠው። ሁለቱንም ነው ያስቀምጠልን። አሁን ችግር የሚሆነው ብዙ ጊዜ ምንድን ነው የሐሳቡን ከመጽሐፍ ቅዱስ ይወሰድና ትርጉሙን እኛ እንስጣችሁ የሚለው ችግር ነው። አሁን ችግር ያለ እሱን ነገር ላሳይ። አሁን እግዚአብሔር ሙሴ የተናገረው እግዚአብሔር አለ ሲል ሙሴ ምንድነው አሁን ያደረገው? እግዚአብሔር ይህንን ነገር ተናገረኝ ነው የሚለው። እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በእርሷ ላይ የሚንቀሳቀሱትን ሁሉ ይግዙዋል። ከዛ በኋላ 27 ግን እግዚአብሔር ይህን በመናገሩ ሙሴ የተረዳውን ነገር ነው እዛ ላይ ደግሞ የምናየው። ለምን እግዚአብሔርም ሰውን በመልኩ ፈጠረ ነው የሚለው። አሁን ሙሴ ስለ እግዚአብሔር እየተናገረ ነው ያለው። በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ይላል። ቁጥር 26 ላይ እግዚአብሔር በብዙ ቁጥር ተናግሯል የተባለው ነገር እግዚአብሔርን የብዙ አካል የሚያደርገውን ቢሆን ኖሮ የሙሴ መረዳትም እንደዛ መሆን ነበረበት። ሙሴ እግዚአብሔርም ሰውን በመልካቸው ፈጠሩ፣ እግዚአብሔርም በእግዚአብሔርም መልክ ፈጠራቸው፣ ወንድና ሴት አድርገው ፈጠሯቸው ማለት ነበረበት ሙሴ። በጣም የሚገርም ነገር ነው ይህ። በተለይ አሁን እንደዚህ በአማርኛ ሳነበው ብዙ እንትን ላያደርግ ይችላል። ግን ይህንን ሀሳብ በእንግሊዝኛ ባነብልህ እንዴት እንደሚሆን ላሳይ። አሁን በአማርኛም ሳወራው ግልጽ ነው፣ ግን ሞር ደግሞ በእንግሊዝኛ ላወራው። ይህን ክፍል ላንብብልህ ምን እንደሚል ሙሴ የተናገረውን። አሁን ቁጥር 26 ላይ ያለውን 27 ላይ ሙሴ ሲናገር ምን ነው የሚለው? ሶ ጋድ ክሪኤትድ ማን ኢን ሂስ ኦውን ኢሜጅ ነው የሚለው። አዮ ሂስ ኦውን ሂስ ብሎ አሁን ፐርሰኖች አሉ ነው። እግዚአብሔር በብዙ ቃል መናገሩ እግዚአብሔር ብዙ ፐርሰን ስለሆነ if that is the case his own image የሚባል ነገር አይሆንም ማለት ነው። ሂስ ሰርድ ፐርሰን ሲንጉላር ነው። ሂስ ብሎ ፕሉራል የለም። ስለዚህ ምን ሆነ? ፕሉራል ቢኖር ኖሮ ምንድን ነው ያለበት? ጋድ ክሪኤትድ ማን ኢን ዜር ኦን ኢሜጅ ነው የሚሆን። ለምን? ፕሉራሊቲ ኦፍ ፐርሰን አለ። ፕሉራሊቲ ኦፍ ፐርሰንስ ስላለ ከአንድ በላይ ፐርሰን ስለሆነ ነው የብዙ ቃል የተጠቀመው ከሆነ እንግዳው ሙሴ እግዚአብሔርን ሲገልጸው እግዚአብሔር ፕሉራል ስለሆነ ፐርሰንስ ስለሆነ እግዚአብሔር በፐርሰን ደረጃ ፐርሰንስ ስለሆነ ጋድ ክሪኤትድ ማን ኢን ዜር ኦን ኢሜጅ ማለት ነበረበት። ግን ኢን ሂዝ ኦን ኢሜጅ ይላል። ከዛስ
In the image of God created he him. Male and female created he them. He them. ስለዚህ ጋድን ምን ብሎ ነው ያስቀመጠው? he ብሎ ነው ያስቀመጠው። he third person singular ነው። he ብሎ plural person የለም። ስለዚህ if God was plural, the first person መጀመሪያ plural person ነው ብሎ ከአንድ በላይ person ነው ብሎ መረዳት ያለበት ራሱ ሙሴ ነው። ስለዚህ እግዚአብሔር ብዙ ፐርሰን አይደለም ሲጻፍ ሂ ተብሎ ነው የተጻፈው። ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 19 ላይ አዲስ ኪዳን ላይ መጥቶ ያለውንም ባነበው ምን ይላል መሰለ? ማቴው ቻፕተር 19 ላይ ይሄንን በፐርሰን በብዙ ፐርሰን የሚያምኑ ሰዎች ይሄንን ክፍል ማንበብም አይፈልጉም ጭራሽ። ግን ፐርሰን ብዙ ፐርሰን ነው ብሎ ለማለት ግን በጣም ትልቅ ድፍረት አለ። ማቴዎስ ወንጌል ቁጥር 4 ላይ 19 ቁጥር 4 ላይ ምን ይላል? And he answered and said unto them, have you not read that he which made them at the beginning made them male and female? He which made them. ስለዚህ አዳምና ሔዋንን ወንድ አድርጎ የሰራቸው ወንድና ሴት አድርጎ የሰራቸው he ነው። he which made them. ስለዚህ plurality of person የለም። አለዛ እነሂም ፕሉራል አድርጓቸው እነሂም የሚባሉት በሙሉ ፕሉራል መሆን አለባቸው እንጂ he እየተባለ እየተገለጸ plurality of persons ሊያስቀምጥ አይቻልም። he created them የተባለው። ስለዚህ plurality of persons ቢሆኑ ኖሮ ሰውን የፈጠሩት he created ሳይሆን መባል ያለባቸው they created ነው ማለት ነው። in terms of person በመለኮት አንድ ነው ቢሏቸው በፐርሰን ግን ብዙ ናቸው ብሎ ስለሚሉ ስለዚህ መጠቀም ያለባቸው ሲንጉላር ፐርሰን ሳይሆን መጠቀም ያለበት ፕሉራል ፐርሰን ነው መጠቀም የነበረበት። ነገር ግን ምንድነው ይሄ እዚህ ጋር ያለው ሌሎችም የመጽሐፍ ቅዱስ ሐሳቦች አሉ ተመሳሳይ የሆኑ። ለምሳሌ አንዳንዶችን እንደዚህ አይነቶችን ብጠቅስልህ ለምሳሌ ዘጸአት መጽሐፍ ምዕራፍ 32 ላይ ፕሉራል አንድ ነገር በፕሉራል ስለተገለጸ ፐርሰናሊቲው ፕሉራል ነው ማለት አይደለም። በፐርሰን ደረጃ ብዙ ነው ማለት አይደለም። በብዙ ቁጥር መጠቀሱ በመጽሐፍ ቅዱስ ውስጥ ማለት ነው። ዘጸአት መጽሐፍ 32 ቁጥር 4ን ስታነብ ምን ይላል? ለምሳሌ እዚህ ላይ አሮን በመቅረጫ ቀረጸው ይላል። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው ይላል። አንድ ጥጃ ነው። ከዛ እስራኤል ሆይ እነዚህ ይላል አንድ ፕሉራል ቃል ከግብፅ ምድር ያወጡህ ይላል። ያወጣህ አይልም፣ ያወጡህ ይላል። ሁለተኛ ፕሉራል ቃል አማልክትህ፣ ሶስተኛ ፕሉራል ቃል ናቸው ይላል። አንድ ጥጃ ነው የተቀመጠው፣ ግን እነዚህ ነው የተባለው። ለምን በፕሉራል ቃል ተገለጸ? ለምን በፕሉራል ቃል ተገለጸ? ሌሎችም እንደዚህ በፕሉራል ቃል የተገለጹ እናገኛለን በመጽሐፍ ቅዱሳችን ውስጥ። ግን እዚህ ጋር ያለውን ብቻ ትንሽ ሐሳብ ልስጥህና ሌላው አይ ቲንክ በዚህ ጉዳይ ላይ የሰራሁት ቪዲዮ ስላለ ዛሬም ልታዩት ትችላለህ። ምንድነው የዚህ ሁሉ ጉዳይ? ኤሎሂም የሚባል የዕብራይስጥ ቃል አለ። ሲንጉላር ፕሉራል ኢንቴንሲቭ ሲንጉላር ሚኒንግ ኢንዲኬቲንግ ዘ ስፔሻል ፖሴሽንስ ኦፍ ጋድ ይላል። ስለዚህ ፕሉራል ኢንቴንሲቭ ሲንጉላር ሚኒንግ ነው እና እሱ የብዙ ሌሎች ቋንቋዎች ላይ አይታወቅም። እንደዛ አይነት አገላለጽ በሌሎች ቋንቋዎች የለም። ይሄ በዕብራይስጥ ቋንቋ ላይ ያለ ቃል ነው። ግን ቃሉ ፕሉራል ኢንቴንሲቭ ነው። የሚያመለክተው ፖሴሽንስ ኢንዲኬቲንግ ስፔሻል ፖሴሽንስ ኦፍ ጋድ እግዚአብሔር ያለውን ብዙ ፖሴሽንስ ለመግለጽ የሚጠቀሙበት ቃል ነው። እሱ አንድም ቦታ አንድም እስራኤል ጋር ሄደ ፕሉራሊቲ ኦፍ ፐርሰንስ አትሰማም። እዛ አንድ ፐርሰን ነው የሚሉት፣ አንድ አምላክ ነው የሚሉት፣ አንድ ጌታ ነው የሚሉት፣ አንድ ነው ሁልጊዜ። ግን እሱ ያ አንዱ ያለው ነገር ግን ብዙ ነው።
ለዚህ እዚህ ዘጸአት 32 ላይ የተጠቀመው እዚህ ጋር ፕሉራል ቃል የተጠቀመው ኤሎሂም የሚለውን ዘፍጥረት 1 ላይ የተጠቀመው ያንኑ ኤሎሂም የሚል ቃል የብዙ ቃል። ስለዚህ ለጥጃውም በብዙ ቃል ተጠቀሙበት። እዛም ለእግዚአብሔርም የተጠቀሰውም ላይ ኤሎሂም ስለተባለ እንደዛ ተጠቅመውበታል። ነገር ግን በጣም የሚገርማቸው ነገር እሱን ቃል ይህንን እንዲሁ ጀስት ለኢንፎርሜሽን ነው የምነግርህ። አንተ በምታጠናው ጊዜ ያው ወደፊት በደንብ ታጠናዋለህ። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ይህንኑ ቃል ነው የሚጠቀመው። እዛም ላይ ግን ምን ይላል መሰለህ? And the Lord God said, it is not good that man should be alone. ይልና I will make him an helpmate for him ነው የሚለው። እዚህም ላይ ያለው ግን በዕብራይስጡ በተገባ እዛው ፕሉራል ኤሎሂም ነው የሚለው፣ ግን እዚህ ላይ አይ ብለው ነው የተረጎሙት። ብዙ ፐርሰን አላደረጉትም። ስለዚህ እግዚአብሔር አንዳንድ ጊዜ ብዙ ፐርሰን፣ አንዳንድ ጊዜ ደግሞ 1% የሚሆንበት ምንም ምክንያት የለም። ስለዚህ ወደ ሌላ ቋንቋ ሲተረጎም የመጣ ነገር ነው እንጂ በዛው በዕብራይስጥ ቋንቋ ግን አንድም ቀን ኤሎሂም የሚባለው ቃል ስፔሻል ፖሴሽንሶቹ ናቸው እንጂ ብዙ የእግዚአብሔር ፐርሰናሊቲ አይደለም። ብዙ እግዚአብሔር በፐርሰን ደረጃ እግዚአብሔርን የሚያበዛ ሳይሆን ፖሴሽንስ ነው ብዙ የሚያደርገው የቃሉ ትርጉም። በእንደዚህ በእኛ በሌሎች ቋንቋዎች ግን በምንመጣበት ጊዜ እንደዛ አይነት ቃል ፖሴሽንስን የሚያበዛ ግን ፐርሰኑ ብዙ ያልሆነ ነገር ግን ብዙ ፖሴሽንስ ያለው፣ ብዙ ጥበብ ያለው፣ ብዙ እውቀት ያለው፣ ብዙ ማስተዋል ያለው፣ ብዙ ስልጣን ያለው፣ ብዙ ነገር ያለው ማለት ነው። ብዙ ነገር ያለው ሆኖ ግን አንድ የሆነን ነገር ለመግለጽ የሚጠቀሙበት ቃል ነው። ወደ ሌላ ቋንቋ ሲሄድ ግን እንደዛ ስለሌለ በዚህ መንገድ ተጠቅሟል ማለት ነው። ነገር ግን ብዙ ፐርሰንን የሚያመለክት አለመሆኑን እዛው ሙሴ ቁጥር 17 እዛው ምዕራፍ 1 ቁጥር 27 ላይ ቀደም እንዳነበብ ነው he created him, they created him, he created them እያለ ስለ ብዙ ፐርሰን እንዳልሆነ እግዚአብሔር ብዙ ፐርሰን እንዳልሆነ ግልጽ አድርጓል ማለት ነው። እግዚአብሔር ብዙ ፐርሰን ከሆነ ብዙ ፐርሰን ሲንግል ፐርሰንን የሚያመለክቱ ቃላቶች መጠቀም የለበትም እግዚአብሔር። በዛም አስተምሮም ቢሆን ያው በመለኮት ነው እንጂ አንድ የሚሆነው በፐርሰን ብዙ ነው ስላሉ አንዳንድ ጊዜ ብዙ ፐርሰን አንዳንድ ጊዜ 1% ይሆናል ብለው አያምኑ። ሁልጊዜም ከአንድ በላይ ፐርሰን ብለው ነው። እንግዲያው ከ1% በላይ ከሆነ ሂ የሚባል 1%ን የሚያመለክት ቃል እግዚአብሔር ልትጠቀም አትችልም ማለት ነው። ሙሴ ግን እዛው ዘፍጥረት ምዕራፍ 1:27 ተጠቅሟል። ስለዚህ እግዚአብሔር በብዙ ቁጥር መጠቀም የብዙ ቁጥር የሚያመለክተውን ቃል መጠቀም የሚችል አንድ ብቻ ነው። ስለዚህ ነው እግዚአብሔር አለ የምንለው። ይህንንም ለማሳየት በብዙ ቦታዎች ላይ እግዚአብሔር ስለራሱ ሲያስቀምጥ እኔ ብቻዬን ነኝ፣ እኔ ብሎ ብቻዬን፣ እኔ 1% የሚያመለክት ቃል አይ ነው የሚለው። ከዛ በኋላ ብቻዬን ሲሰራ አንተ የምታውቀው ጥቅስ ሊሆን ይችላል። ኢሳይያስ መጽሐፍ ምዕራፍ 44ንም ማየት ትችላለህ። ሌሎች ቦታዎች ሲያስቀምጥ እግዚአብሔር ይሄ አንድ በሚል ቃል ብቻ አይደለም ዝም ብሎ የሚጠቀመው። አይ ቲንክ እሱን ነገር ማሳየት አለብኝ። ዘዳግም ምዕራፍ 6 ቁጥር 4 ላይ ሂሮ ኢዝራኤል the Lord our God is one Lord ይላል። ኦኬ አሁን እዚህ ጋር ዋን የሚለውን ኤካድ የሚል የዕብራይስጥ ቃል አለ። ስለዚህ ያ ቃል ደግሞ አንዳንድ ጊዜ ጥምረት ያለውንም ነገር ሊጠቀም ይችላል። አንዳንድ ጊዜ ስለሆነ ይሄ ዋን የሚለው ከአንድ በላይ ፐርሰንን ሊያመለክት ይችላል ብለው ይላሉ። ሐሳቡን ነው። ስለዚህ እንደዚህ ሲሆን ቁጥር 13 ላይ ስትመጣ ምን ይላል መሰለ? thou shall fear the Lord thy God and serve him and shall swear by his name ብሎ የሚያመጣ serve him third person singular ነው የሚጠቀመው and shall swear by his name። ስለዚህ የሚጠቀመው በጣም በጥንቃቄ ነው። ስለዚህ በፐርሰን ደረጃም ብዙ እንዲደረግ አልፈቀደም ማለት። ስለዚህ አንድ ነው ሲል የሆነ የጥምረት የስብስብ የኮሚቴ የሆነ ተደራርቦ አንድ የሚባል አለ። ሂም ሂስ ሂ እያለ ነው የሚያስቀምጥ። ሂ ኢዝ ዋን ነው። ዘይ አር ዋን አይደለም። ሂ ኢዝ ዋን
እንደዚህ ነው። ስለዚህ በፐርሰንት ደረጃም እናበዛዋለን የሚባል ነገር የለም ማለት በመለኮት አንድ ሆኖ በፐርሰንት ብዙ ነው የሚባል he is one ነው እንጂ they are one አይደለም። he is one God። ስለዚህ የፕሉራሉ ምክንያት የዕብራይስጡ ኤሎሂም የሚለው ነው። ያ ፖሴሽንስን ለማመልከት የሚጠቀምበት ቃል ስለሆነ ነው እና በዛ መልኩ ነው መታየት ያለበት ማለት ነው። በአማርኛ የትርጉም ጉዳይ መሆኑን ደግሞ በደንብ የምትረዳው ዘፍጥረት ምዕራፍ 2ን በአማርኛ ብታነበው እግዚአብሔር ለአዳም የሚመቸውን ረዳት እንፍጠርለት ነው የሚለው። እንፍጠርለት አዩ ፕሉራል ነው። እንግሊዝኛው ላይ ሄደህ ግን ስታየው ምንድን ነው የሚለው? I will make him a helpmate ነው የሚለው። እኔ እፈጥርለታለሁ ነው እንጂ የሚለው እንፍጠርለት የሚባለው ነገር የለም። ለምን አልኖረም ታዲያ? እግዚአብሔር ብዙ ፐርሰንት ስለሆነ የሚጠቀምበት ከሆነ በአማርኛ የብዙ ቁጥር ሆኖ እንግሊዝኛ ላይ እንዴት ሲንጉላር ይሆናል? ስለዚህ ያንን ኤሎሂም የሚለውን ቃል ማፍታታት ስላልተቻለ የተገባበት ጉዳይ ነው። ነገር ግን ራሱ ሙሴ ምዕራፍ 1:26ን ሙሴ የተናገረውን መልእክት ሰው ከተቀበለ በኋላ ምዕራፍ 1 ቁጥር 27 ላይ ራሱ ሙሴ ደግሞ ይሄ ማለት ግን በፐርሰንት ደረጃ ብዙ ስለሆነ አይደለም፣ እግዚአብሔርን በፐርሰንት ብዙ እንድናደርገው ነው እንዳንለው እሱ ራሱ እዛ ቦታ ላይ ግራማቲካል ሲንጉላር ፐርሰን የተጠቀመው። እግዚአብሔር ይመስገን። ግራማቲካል ብዬ ለምንድን ነው የምለው? ሰዎች ፐርሰን ብለው የሚሉት ሀሳብ አለ። እንደሱ አይነት ፐርሰን ለእግዚአብሔር መስጠት ስለማንችል ነው። አሁን እነሱ ፐርሰን የሚሉት እኔ ማለት የሚችል ስሜት ያለው ፈቃድ ያለው ይህንን ነው እነሱ ፐርሰን የሚሉት። ግን የፐርሰን ዴፊኒሽን ሊሚት ያደርገዋል እግዚአብሔርን ይህኛው ሀሳብ ከሆነ። ምክንያቱም እግዚአብሔር በሁሉ ቦታ መገኘት የሚችል በአንድ ጊዜ ሁሉ ቦታ መገኘት የሚችል ነው። እግዚአብሔር ይመስገን። ገደብ አለው። የዚህ አካል የሚባለው ነገር የራሱ ገደብ አለው፣ ይወስናል። ሌሎችም ነገሮች ፐርሰን ናቸው። ሰውም ፐርሰን ነው፣ መላእክትም ፐርሰን፣ ሌላም ፐርሰን ሊባል ይችላል። የእግዚአብሔርንም ፐርሰንነት እንደዛው እንደ መላእክት እንደ ሰው ምናምን ካደረግነው ውስን ነው የሚሆነው። እንደዛ ሊሆን አይችልም። የእግዚአብሔር አይነት እንደ ማንኛውም ውስን አካላት የሚሰጠውን ፐርሰን ለእግዚአብሔር መስጠት አስቸጋሪ ነው። አሁን መላእክት በአንድ ጊዜ ሁሉ ቦታ አይገኙም። እኛም በአንድ ጊዜ ሁሉ ቦታ ልንገኝ አንችልም። ያንኑ አይነት ፐርሰን ለእግዚአብሔር መጠን እግዚአብሔርም ፐርሰን ነው ብለን በዛ ደረጃ ዲፋይን ማድረግ አንችልም። ግራማቲካል ፐርሰን ግን ተሰጥቶታል። ግራማቲካል ፐርሰን ያው ለሌሎች ነገሮችም ይሰጣል። የግዴታ ህይወት ያላቸው ህይወት የሌላቸውም ቢሆኑም ግን ግራማቲካል ፐርሰን የሚባል ይሰጣቸዋል። እግዚአብሔር መንፈስ ነው፣ በሁሉ ቦታ የሚገኝ ነው። እንደ መላእክት ወይም እንደ ሰው ወይም እንደ ሌሎች ፍጥረታት አይወሰንም። እንደዛ አይነት ለሌሎች ፍጥረታት የሚሰጠውን አይነት ፐርሰን ሰተን እግዚአብሔር ፐርሰን ነው ምክንያቱም ስሜት፣ ፈቃድ፣ እውቀት ምናምን ስላለው ነው ምናምን ምትለዋል። እግዚአብሔር እኛ ከምናውቀውም በላይ በሆነ መንገድ ነው የእሱ አምላክነት። እኛ ሊሚት በምናደርገው ደረጃ እና በምናውቀው ደረጃ ብቻ አይደለም። እግዚአብሔር እኛ የምናውቀውም ነው፣ እኛ ከምናውቀውም በላይ ነው። ስለዚህ የእኛን ዴፊኒሽን ለእግዚአብሔር ልንሰጠው አንችልም። ግን ግራማቲካሊ በተቀመጠው ከሄድን ግን ሂ ክሪኤትድ ብሎ ነው ሙሴ የሚጻፈው። ይህን የጻፈው ምዕራፍ 26 ቁጥር 26ን ተቀብሎ እንዴት ነው ሰው ቁጥር 27ን የማይቀበል? ስለዚህ ቁጥር 26ን ተቀብሎ ቁጥር 27ን መቀበል የማይፈልግ ሰው አውዱን መቀበል አይፈልግም ማለት ነው። የራሱ ትርጉም ነው የሚተረጉመው። ቁጥር 26ን ወስዶ በራሱ መንገድ ተርጉሞ ይሄዳል ማለት ነው። እግዚአብሔር ይመስገን። እኛ ግን እንደሱ አይነት አተረጓጎም ሊያስኬድ አይችልም። አይደለም በአውድ ደረጃ በመጽሐፍ ቅዱስ አጠቃላይ ደረጃ ነው እያንዳንዱ ነገሮች የሚመዘኑት ማለት ነው። እግዚአብሔር ከአንድ በላይ ሆኖ እኔ ብቻዬን ነኝ ከኔ ጋራ ማንም የለም ያለ አሁን ኢሳይያስ 44:24 ላይ እኔ ብቻዬን ነኝ ከኔ ጋራ ማን ነበር ይላል። እንደኔ ያለ ማንም የለም፣ ከኔ አጠገብም ማንም የለም ሁሉ ይላል። እንደኔ ያለ ማንም የለምም ይላል። ከኔ ጋራ ማንም የለም ይላል። እኔ ብቻዬን ነኝ ይላል። እነሱም ሲያወሩለት እርሱ ግን ብቻውን ነው ይላል። አንድ 3-4% ቁጭ ብሎ ብቻውን ነው እንዴት ይባላል? ለምሳሌ ኢዮብ 24:13 ብታነበው እርሱ ግን ብቻውን ነው ይላል። እርሱን የሚመስለው ማን ነው? ስለዚህ እግዚአብሔር አንድ ነው ሲባል ዝም ብሎ አንድ ብቻ ሳይሆን ብቻውን የሆነ አንድ ነው። የኮሚቴ አንድ አይደለም።
አንዳንዴ በኮሚቴ ሆኖ ነው አንድ ነው የሚባለው። ልክ አንድ ሀገር ሲባል አንድ ህዝብ ሲባል ያው ህዝብ ብዙ ሆኖ አንድ ህዝብ እንደሚባለው እግዚአብሔርም እንደዛው ተደራርቦ እንደዛ አይነት ነገር አለ ነው። እግዚአብሔር ብቻውን አንድ ነው። ኢዮብ ምዕራፍ 23 ቁጥር ኢዮብ ምዕራፍ እንትን ካላልኩት ኢዮብ ምዕራፍ 23 ቁጥር 14 ላይ ያው ቁጥር 13 ላይ እርሱ ግን ብቻውን ነው፣ እርሱን የሚመስለው ማን ነው ይላል። እርሱ ግን ብቻውን ነው። ዳዊትም በመዝሙሩ ላይ አንተ ግን ብቻህን ታላቅ አምላክ ነህ ይላል። መዝሙር 86 ቁጥር 10 ላይ ብቻህን። ስለዚህ እግዚአብሔር አንድ ነው ሲባል ብቻውን አንድ ነው እንጂ የኮሚቴ የህብረት የእድር የዕቁብ አንድ አይደለም እግዚአብሔር እና በዛ መልኩ መታየት አለበት። እሺ አንተ የምትለውን ልስማ። እንግዲህ ሰፋ ያለ ጊዜ ወሰድኩኝ። ኖርማል ነው። ቴንክ ዩ ሶ ማች from the bottom of my heart, pastor. I don't know what I'm going to say for you. በጣም ደስ ብሎኛል። I will say boldly because honestly you have a grace of God. በጣም ደስ ብሎኛል። በጣም ደስ ብሎኛል። But if you are willing, I would like that to add another question. I would like to ask you a question again. Maybe if you have a time, ምናልባት ታይም ካለ ነው። የተናገርከውን ሁሉ ተቀብያለሁ። ጌታ ኢየሱስ አብስቶ ጸጋው ላይ ጸጋውን ግሬሱን አብስቶ የዱሮ ሐዋርያው ጳውሎስ መጣልኝ። ሐዋርያው ጳውሎስ ነው አሁን እኮ መጣ። በቃ ይሄ really I don't have a word that will say something for you.